Korean man who was brought to the U.S. when he was just 3 months old is taken into ICE custody during his green card interview. ይህ በምስሉ ላይ የምትመለከቱት ደቡብ ኮሪያዊ ወደ ዩኤስአይኤስ ለግሪን ካርድ ኢንተርቪው በሄደበት ወቅት በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወደ እስር ቤት ሊወሰድ ችሏል። በዚህም የአሜሪካ ዜግነት ያላት ባለቤቱ ለምንድነው ባሌ ለግሪን ካርድ ኢንተርቪው በሄደበት ወቅት እንደ ወንጀለኛ ሊታሰር የቻለው በማለት በፍርድ ቤቶች ክርክር እያደረገች ትገኛለች። ብዙ በአሜሪካ የሚገኙ የግሪን ካርድ ባለቤቶችም የእኛ ዕጣ ፈንታ ምንድን ነው? ግሪን ካርዳችን ለማደስ በምንሄድበት ወቅት እንዲሁም ከግሪን ካርዳችን ጋር ተያይዞ ወደ ዩኤስአይኤስ ቢሮዎች በምንሄድበት ወቅት ልክ እንደዚህ ደቡብ ኮሪያዊ እንደማንታሰር ምን ማረጋገጫ አለን ሲሉ ብዙ የግሪን ካርድ ሆልደሮች እየተጨነቁ እንዲሁም ጥያቄ እያነሱ ይገኛሉ። ስለዚህ በዛሬ ቪዲዮ የሳውዝ ኮሪያዊ ወደ ዩኤስአይኤስ ለግሪን ካርድ ኢንተርቪው በሄደበት ወቅት ለምንድን ነው በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሊታሰር የቻለው? እንዲሁም የሱስ መጨረሻ ምን ሆነ? እኛ የግሪን ካርድ ሆልደሮችስ ምንድን ነው ከዚህ ሳውዝ ኮሪያዊ መማር ያለብን? እንዲሁም መጠንቀቅ ያለብን ምንድን ነው የሚለውን አጠቃላይ ኢንፎርሜሽን የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን የተገናኙ ቪዲዮዎች ነው የማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ እያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። መግቢያ ላይ እንደነገርኳችሁ ይህ የሳውዝ ኮሪያ ወይም የደቡብ ኮሪያ ተወላጅ የሆነው ስደተኛ በአሜሪካ ውስጥ ለበርካታ ዓመታት የቆየ ስደተኛ ነው። ታዲያ ባለፈው ሳምንትም ዩኤስአይኤስ ለግሪን ካርድ አፖይንትመንት ይዞለት ወይም ቀጠሮ ይዞለት ነበር። ይህም ሰው በቀጠሮ መሰረት ወደ ዩኤስአይኤስ ቢሮ ቃለ መጠይቅ ለማድረግ ማለትም የግሪን ካርድ ቃለ መጠይቅ ለማድረግ ወደ ቢሮ በሄደበት ወቅት በዲኤችኤስ ወይም በዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንደነገርኳችሁ ሊታሰር ችሏል። Korean man who was brought to the U.S. when he was just 3 months old is taken into ICE custody during his green card interview and is now undergoing deportation proceedings. His wife says he is being held at the Adelanto Detention Center in horrible conditions and is forced to sleep on the floor without a blanket. የዚህ ሳውዝ ኮሪያዊ ስደተኛ ጉዳይ ለየት የሚያደርገው ነገር ሚስቱ ማለትም ህጋዊ ባለቤቱ የአሜሪካ ዜግነት የዩኤስ ሲቲዝን ያላት ስትሆን እሷ የአሜሪካ ዜግነት ስላላት ባለቤቷ ግሪን ካርድ እንዲያገኝ ዩኤስአይኤስ አፕላይ አድርጋ ዩኤስአይኤስ ቀጠሮ ይዞለት ማለትም ለኢንተርቪው ለቃለ መጠይቅ ቀጠሮ ይዞለት የሳውዝ ኮሪያዊ ለኢንተርቪው ወደ ዩኤስአይኤስ ቢሮ በሄደበት ወቅት ነው ሊታሰር የቻለው። በዚህም ምክንያት ሚስቱና ብዙ የግሪን ካርድ ሆልደሮች እንደነገርኳችሁ ጥያቄ እያነሱ ይገኛሉ። የእኛስ መጨረሻ የእኛስ ጉዳይ ምንድን ነው ሲሉ ጥያቄ እያነሱ ይገኛሉ። የአይሲኢ ወይም ኢሚግሬሽን ከስተም ኢንፎርስመንት መግለጫ አውጥቷል። ይህ ስደተኛ ሊታሰር የቻለበት ምክንያት ወይ ደግሞ ወደ ህግ አካላት ሊወሰድ የቻለበት ምክንያት በቂ ሰነድ ሳይዝ በሀገሪቱ ውስጥ ለረዥም ጊዜ የቆየ ስደተኛ ነው ሲል ለምን እንደታሰረ መግለጫ ሰጥቷል። ይህ ስደተኛ ወደ አሜሪካ የገባው በኤፍ1 ቪዛ ወይም በተማሪ ቪዛ የገባ ሲሆን የተማሪ ቪዛውን ማለትም ኤፍ1 ቪዛውን ቀይሮ ያለ በቂ ሰነድ በአሜሪካ ውስጥ ለረዥም ዓመታት የቆየ ስደተኛ ነው ሲል ፈርጆታል። እንዲሁም ደግሞ የፍርድ ቤት ቀጠሮዎችን በመጣስ ማለትም በፍርድ ቤት በቀጠሮ ቀናት ባለመገኘት ለረዥም ዓመታት ራሱን ደብቆ የቆየ ስደተኛ ነው ሲል ገልጿል። ባለቤቱም ባሏን ለማስፈታት ከፍተኛ እንቅስቃሴ እያደረገች እንደሆነና መጪው አዲስ ዓመት በዓል ሳይደርስ ባሏን ለማስፈታት እየሞከረች እንደሆነ ገልጻለች። ታዲያ እኛም የግሪን ካርድ ሆልደሮች ማለትም ግሪን ካርድ በእጃችን የሚገኝ ስደተኞችም ለግሪን ካርድ ኢንተርቪው በምንሄድበት ወቅት እንዲሁም ደግሞ ግሪን ካርዳችንን ለማደስ በምንሄድበት ወቅት በቂ ሰነዶችን ሳናሟላ አሜሪካ ላይ የምንገኝ ከሆነ እንዲሁም ደግሞ የታክስ ጉዳይ ካለብን ማለትም ታክስ ሳንከፍል የምንኖር ከሆነ ታክስ የምናጭበረብር ከሆነ እንዲሁም ደግሞ ባለማወቅም ሆነ በመዘንጋትም ምክንያት ሊሆን ይችላል የታክስ ችግር ካለብን እንዲሁም የወንጀል ሪካርድ ካለብን ከፍተኛ ጥንቃቄ ማድረግ ያስፈልገናል። ከኛ አቅም በላይ ከሆነ እንዲሁም እንደነገርኳችሁ እንደዚህ አይነት ኬዝ ውስጥ የምንገኝ ሰዎች የህግ አማካሪዎችን ማለትም ጠበቆችን ማማከር የኢሚግሬሽን ባለሙያዎችን ማማከር ያስፈልገናል። ስለዚህ የዛሬ መረጃ ይህን ይመስል ነበር። የሳውዝ ኮሪያዊ ለግሪን ካርድ ኢንተርቪው ዩኤስአይኤስ ቢሮ በተገኘበት ቅጽበት በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወደ እስር ቤት ሊወሰድ ችሏል። አሪፍ ጥንቃቄ እንድታደርጉ የሚያደርግ ቪዲዮ እንዳዘጋጀውላችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ይህ ቪዲዮ እንደተመቻችሁ አሪፍ ኢንፎርሜሽን እንዳገኛችሁበት ላይክ እያደረጋችሁ አሳውቁኝ። ምክንያቱም ላይክ ስታደርጉ ምን ያህል ቪዲዮ እየተመቻችሁ እየወደዳችሁት እንደሆነ ስለምረዳ በርካታ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።